እውቀት መጠን ጨመረ ማለት በቃ ይሰማል አሌክሱ? አዎ ይሰማል። እሺ እየሰማን ነው። ቀጥይ። ኔትወርክ ነው ይሰማል። የጉድ ያለ ይሰማል እኮ ይሰማል። አዎ ይሰማል። ቀጥይ። እሺ ዝም ብለሽ እሺ ማለት ያልተሰማክ መስሎኝ ነው። አሁን በየመሃሉ ይሰማል ካልሽን አደርን ማለት። ቀጥይ ዝም ብለሽ በደንብ ይሰማል። እሺ ይቅርታ አድርጉልኝ። እና ማለት እየተማርኩኝ ነበረ 7ኛ ክፍል ስደርስ በጣም እውቀት የጨመረ ታውቃለህ። በቃ አስተማሪዎቹን ራሱ ጥያቄ በመጠየቅ ወይ አንቺ ልጅ አማራርሽን እስከሚሉ ድረስ ማለት ነው። በቃ በጣም እውቀት የጨመረ እና ተማሪዎች ራሱ እንግዲህ ቲቸር ሂሳብ መጣልሽ፣ ፀጉርሽ ይቆማል ቲቸር ሂሳብ ሲመጣ እያሉ ያማርሩኝ ነበር ሁላ ማለት ነው። እና እየተማርኩኝ እያለ ምን ሆነ 9 እና 10 ላይ በቃ ማንበብ ሁሉ አስጠላኝ። አነባለው መጽሐፉን ስከፍተው ከፍተኛ እንቅልፍ ነው የሚመጣብኝ። በቃ አይቸው የማላውቀው እንደዚህ እስክሪብቶውን ይዤ ራሱ እስክሪብቶው ይወድቅብኛል ከእጄ ላይ ማለት ነው። መቆጣጠር አቃተኝ። በቃ ራሴን የምስተው እንቅልፍ ሁሉ ነው የሚመጣብኝና ምን እንደማደርግ ግራ ይገባኛል። ከዛ በቃ ዛሬ ባጠና ነገ ተወዋለሁ፣ ከነገ ወዲያ ተወዋለሁ። ከዛ በኋላ በቃ ማለት እያስጠላኝ መጣ ሁሉ ነገር ማለት ነው። ውጤቴ እየቀነሰ መጣ። ከዛ በቃ ስንተኛ ክፍል ነው 11ኛ ክፍልን በቃ ቸል ማለት ጀመርኩኝ ትምህርቱን ማለት ነው። ከዛ 12ኛ ክፍል ስደርስ ውጤት ቀረብኝ። በቃ ከፍተኛ የሞራል ውድቀት የጀመረው እዛ ነው። በቃ ቤተሰቦቼ እንደዛ አስተምረውኝ እንደዛ በቃ ፋዘር ራሱ እንኪ ሌሊት እንድታጠኝ ብሎ ቆሎ ምን የማይገዛልኝ ነገር የለም። ግን እኔ 12ን ስወድቅ በቃ ማልችለው የአእምሮ ውድቀትን እየገጠመኝ አይዞሽ በቃ ማለት ግራ ገባኝ። አእምሮዬ ሁሉ ተዛባ፣ ሰላም አጣሁኝ። በቃ እና ማስበው ምንድነው የነበረው መሰናበትን ነው ከዚህ ዓለም። በቃ ድክም አለኝ፣ ሰለቸኝ ሁሉ ነገር ማለት ነው። እና ምን አደረኩኝ እኔ 12 ለምን እንጂ እኔ 9ኛ ክፍል ያለውኝ ፋዘር ስራ አቆመ። አባቴ ማለት ነው ስራ ሲያቆም፣ እናቴ ደግሞ የቤት እመቤት ነች። ያው የኑሮ መናጋት ይመጣል እሱ ስራ ስላቆመ ማለት ነው። ከዛ 12ኛ ክፍል ስወድቅ ራሱ እንዴት ወደቅሽ፣ ለምን ወደቅሽ ማለት ምን እናድርግልሽ፣ ምን እናድርግ ምናምን አላለኝም። ያ የማውቀው የድሮ አባቴ የለም ውጤት አልመጣም በቃ ቀረ አለና ዝም ነው ያለኝ እንጂ አይዞሽ እኛ ከጎንሽ ነን፣ ምንም እንዳታስቢ፣ ቅዳሜና እሑድ ዊኬንድ የምናስተምርሻለን ባይጠፋም አላለኝም። የአእምሮዬን ጉዳይ በቃ እንዴት ዝም ይለኛል? እሱ ታውቃለህ እንዴት እንዳሰበ ታውቃለህ። እኔ ስራ የለኝም ምንም ማድረግ አልችልም በቃ ብሎ ነው ያሰበው። እንደዛ ብሎ ነው ያሰበው። እኔ ግን እሱ ስራ ባለው ሰዓት እንዴት እያሞላቀቀ እንዳኖረኝ አውቃለሁ በጣም ማለት ነው። በየሳምንቱ 200 ብር 300 ብር እየሰጠኝ ነው በዛ ሰዓት እንግዲህ አስበው እያሞላቀቀ ያኖረኝ አውቀዋለሁ። እኔ ግን ደግሞ ዛሬ ሲያጣ ለምን እኔን ይጠላኛል? መጥላት ሳይሆን ቸላለኝ እና ከፋኝ በጣም በቃ ማለት እንዴት አልኩ በቃ እና በጣም ውስጤ ተነካ ታውቃለህ። ከዛ በኋላ እኔ በዛ ሰዓት ማስበው ትምህርትና ትምህርት ነው። የትምህርት ነገር ተው በቃ እኔ ላጠና ስል ተወኝ። ራስ ምታቱ በቃ የማላቀው በሽታ ነው የሚመጣው አይምሮዬ ውስጥ ራሱ እንደዚህ የእንቅልፍ ውሃ ነው የሚለቅብኝ፣ የእንቅልፍ ውሃ ማለት ነው። በቃ ሳልችር ስቀር
እያነበብኩኝ ደንዝዤ መጽሐፉ ላይ ተኛለሁ። እያነበብኩ ማለት ነው፣ አላውቀውም ራሴን። ከዛ በኋላ ጓደኛዬ ያለች እሷም አብራኝ ነው የወደቀችው። ጓደኛዬ የጤና ሕክምና እንማራለችኝ። እሺ በጣም ነው ደስ የሚለኝ፣ ቢኮዝ እኔ የጤና ሕክምና ነው የማጥናትን ፍላጎት የነበረኝ ከዚህ በፊት። ከዛ በኋላ እናቴ ማለት ነው ብር የላት እኔን እምቢ ላለ ማለት ሂጂ ግቢ ተመዝገቢ አለች። ከዛ በኋላ እሺ ብዬ ለካሷ የአንድ ወር የሁለት ወር ደሞዝ ነበራት ማለት ብር ነበራት እኔን ለማስተማር ማለት ነው። እሺ ብዬ ያኔ ገባሁኝ፣ ከጓደኛዬ ጋር አብረን ገባን። ከዛ በኋላ እየገባን እየተማርን እያለን ውስጥ ደስተኛ አልሆነም። ለምን? ምክንያቱም 2 ወር ሙሉ እዛ ስቀመጥ አባቴ ደውሎ እንዴት ነሽ ምን ላይ ነሽ እንኳን አላለኝም። ስደውልለት ስልኬን አያነሳም። በቃ በጣም ውስጥ የተሰበረ ሚካኤልን ነው የምልክ። በቃ ወይኔ ያልኩኝ እና በጣም አስብኩ። በቃ የጓደኛዬ አባት እየደወለ ጠዋትና ማታ ቼክ ያረጋታል። ደህና አደርሽልኝ፣ ደህና አደርሽ ይላታል። አሁን የትምህርት ቤት ሰዓት ነው ሂጂ። ማታ ይደውልና ደህና አደሪልኝ ይላታል አባቷ ማለት ነው። እኔ ግን 2 ወር ሙሉ እዛ ስቀመጥ ምንም እንኳን አላለኝም አሌክሶ። እና በጣም ውስጥ በቃ ብር ሲኖረው ነው እንዲህ ለካ የሚወደኝ እኔ በብር እተካለሁ እንዲህ አልኩና ውስጥ ያዘነ። 2 ወር ሙሉ ስቀመጥ እንዴት አይደውልልኝ? ተከራይቼ ነው የወጣሁት ከጓደኛዬ ጋር። ከዛ እሱ ውስጤን ሰበረው፣ በጣም ውስጤ የተሰበረ። አባቴ ከውስጤ እየወጣ መጣ ማለት ነው። በዛ ሰዓት በቃ አባት እንደሌለኝ ውስጤን እየነገርኩት መጣ። በቃ ምክንያቱም ምን ማለት ነው ይሄ ማለት ምን ማለት ነው? ስከራይ እንኳን አብረን ሄደን ስንከራይ እንኳን ከነሱ ቤተሰብ ጋር ነው የተከራየ ነው። እኔን ተከትሎኝ የመጣ የለም። እኛ ትንሽ ከተማን የተማርነው አዳማ ላይ ነው። አዳማን ካወቃት አላቅም። አዳማ ላይ ነው ተከራይተን የገባነው። እኔ አላቅም። ከትምህርት ቤት ነው ያኔ የምንማረው ዴራ ነው እና አላቀውም ቦታውን ራሱ ማለት ነው። እነሱ የእሷ ቤተሰቦች አጅበዋት ሲሄዱ እኔ ብቻዬን ነበር የሄድኩት። የተከራዩ ቤቱን ራሱ ማዘርም ፋዘርም አያውቁትም። የተከራዩበትን ቤት ከማጋ እንዳለው ቤቱ ምን እንደሆነ ራሱ አያውቁትም። እውነት በጣም ውስጥ ያዘነ የዛ ሰዓት ማለት ነው። ከዛ በቃ ወሩ 3ኛ ወር ሲደርስ ደወልኩላት የቤት ክራይ ምናምን ስላት በቃ ዝም አለችኝ። እሷም የላትማ ምን ታርግ ዝም አለችኝ። እሱ ተው ስልክ አያነሳልኝም ሲጀመር። መጣሁ በቃ ትችው ትምህርቱን መጣሁ። ምንድነው ማስበው በዛ ሰዓት እንዴት አድርጌ መድኃኒት ገዝቼ ራሴን ላጥፋ። ብር ያጠራቀምኩኝ ነበረ። አሁን እጄ ላይ መድኃኒቱ 300 የሚገዛ አለ፣ የአይጥ መርዝ ማለት ነው። እና እኛ አካባቢ ነው የሚገዛውና እስቲ እሱን ለመግዛት ብር ማጠራቀም አለብኝ። አሁን 100 ብር አለኝ። እስቲ አጠራቅማለሁ ብዬ ከዛ እስከሚሞላልኝ ላጠራቅምና እሱን ገዝቼ እፎ ይላለሁ። በቃ ከዚህ ወር ሰላሜን አገኛለሁ ብዬ ነበረ ያሰብኩት ማለት ነው እኔ። ከዛ እንደዛ ሳስብ ውስጤ ውሃ ይሆናል። እኔ ለመናደድ ሳስብ ማለት ነው። እኔ የደረሱብኝን ችግሮች እያሰብኩኝ ራሴን ለማጥፋት ምናምን ራሴን አፕሪሼት ሳደርግ ሳነሳሳው ውስጤ ደግሞ ውሃ ይለቀዋል። በቃ ማለት እንዳልናደድ ያንን ነገር እንዳላስብ በቃ አይደለ ያደክመኛል ማለት ውሃ ይሆናሉ ውስጤ ማለት ነው። ገብቷል አይደል? ተናድጄ ያንን ነገር ውስጥ እንዳልገባ ይሄ ማለት በእኔ ሃይማኖት መንፈስ ቅዱስ እንደመቅረብ ነው ብዬ ማስበው። እኔ በቃ ውስጤ ውሃ ይሆናል። እንዴት ያንን ነገር ማድረግ አቃተኝ። ከዛ በኋላ በአይምሮ ውስጥ መጣ። ምን መጣ አይምሮ ውስጥ? እንዴት ማለት እኔ በሃይማኖቴ ትንሽ ጠንከር ያልኩ ነኝ። ይሄን አልም ባልል ቢያንስ በቀን ውስጥ ሳልሄድ አልውልም ቤተክርስቲያን ማለት ነው። እና እንዴት ይሄንን ዓለም ለድንግል ማርያምን ትቼ እግዚአብሔርን ትቼ እንዴት ከዚህ ዓለምን አስበልጣለሁ ከነሱ? እንዴት እንደዚህ አደርጋለሁ? ይቺ ዓለም እኮ ጠፊ ነች። እኛ እኮ የዘላለም ሕይወት አለን። እንዴት መብርሃንን እከዳታለሁ የሚል ሀሳብ መጣልኝ ውስጥ። እንደዛ ሲመጣ ያንን ሀሳብ ርግፍ አድርጌ ተውኩት በቃ።
ከዛ ተውኩትና ሰላሜን እያገኘው ምን አደረኩኝ? ከዛ በኋላ ቅዳሜና እሑድ ገባውኝ ትምህርት ቤት። ምን ላርግ ታዲያ ሬጉላሩን አልችልም ሲሉኝ ቅዳሜና እሑድ ገባው ትምህርት ቤት፣ ሀራምቤ ዩኒቨርሲቲ ማለት ነው። ከዛ ቅዳሜና እሑድ እየተማርኩ እያለ አስጠላኝ ማለት የትምህርቱ በቃ አስተማሪው ያስተማረ፣ ተማሪዎቹ እዛ ጋር ስልክ ያወራሉ፣ በሩን እየገለባበጡት ነው የሚገቡት፣ ስርዓት የለውም ምናምን። የትምህርቱ ካሪኩል አስጠላኝ። በቃ አበዛውብህ እንዴ አሌክሶ? በጣም ይቅርታ እየጨረስኩ ነው። እሺ ቀጥይ፣ ችግር ጨርሽ። ከዛ በቃ ሳያቸው አስጠሉኝ። ትምህርቱ ራሱ የውልክ አንድ ቻፕተር ያስተምርና አስተማሪው ነገ ፈተና ነው አለቀ በቃ ጨርሰናል፣ እንደዛ ነው የሚለው። እኔ ምንም ሳይገባኝ ትምህርቱ ምንም ሳይገባኝ ማለት ነው አስጠላኝና እኔ በሚመጣው ዓመት ታስተምርኛለሽ እማ መሬትሽን ሸጠሽ አልኳት። አዎ መሬቴን ሸጪ በሚመጣው ዓመት አስተምርሻለሁ ልቀቅ ያለችኝ። እሺ ብዬ እኔ እንደዚህ አይነት ትምህርት አይመቸኝም ብዬ ለቅቄ ወጣው። የሚመጣው ዓመት መጣ፣ ምንም ብር የለም። መሬቱን ሸጣ ለቤት ነው ያደረገችው፣ ለኛ ለቤት ለምግብ ምናምን ነው ያደረገችው። ሁለተኛ ስብራት ተቃጠልኩ። ዓመቱንም እንደዚሁ አሳለፍኩት። እንደገና ደግሞ ሳልማር አይምሮዬ በቃ ዞረ በቃ አይምሮዬ፣ ምንም ተስፋዬ ሁሉ ጨለመብኝ። ከዛ በኋላ እንዴት አደረግኩኝ? ከዛ በኋላ ድጋሜ ቅዳሜና እሑድ መማር ጀመርኩ። ምንም ማድረግ አልችልማ፣ ምክንያቱም ሬጉላር አስተምርሻለሁ ውጪ ብላኝ ወጥቼ ድጋሜ ቅዳሜና እሑድ ገባውኝ። ከዛ በኋላ ቅዳሜና እሑድ እየተማርኩኝ እያለ አባቴ በድንገት አለፈ፣ ሞተ። አባቴ በድንገት ሲያልፍ ሁለት ቤት ነበረን። አንደኛውን ቤት ሸጠ ነው ብር መጣ ታውቃለህ። ከዛ ብር ሲመጣ ምን ካልኩሌት ማድረግ ጀመርኩኝ። አዲስ አበባ ዘመድ አለችን እና ምን አለበት እሷ ጋራ እየተቀመጥኩኝ እቤት ውስጥም ስራ እየሰራውላት እችን ብር የያዝኩትን ብር 100 ምናምን ሺህ ብር ነው። እችን ብር የያዝኩትን ብር ብማርበት ብዬ አሰብኩ አይምሬ ውስጥ ማለት ነው። ከዛ ደውለን ስንጠይቃት ለዘመዳችን ምን አለች? እሺ ነይ በቃ ምንም ችግር የለውም እዚህ ትማሪያለሽ፣ አንቺ ብቻ የትምህርት ቤትሽን ይዘሽ ነው ያለችኝ። ከዛ በኋላ ሄድኩኝ። እዛ ሲሄድም በቃ ከ2 ወር በኋላ ፊቷ ተለወጠ። ከ2 ወር በኋላ ፊቷ ተቀያየረ። በቃ ፊቷ ሲቀያየርብኝ ምናምን ስገባ ስወጣ ፊቷን ሳየው ምግብ ራሱ መብላት ያስጠላኛል። በቃ አልቻልኩም። ከዛ በኋላ እንደምንም ብዬ ከዛ ቤት መውጣት አለብኝ። ምክንያቱም እንዴት አድርጌ ከእሷ ጋር ልኖር እችላለሁ ብዬ አሰብኩኝና ከዛ ቤት መውጣት አለብኝ ብዬ ወሰንኩ። ከዛ በኋላ ከዛ ቤት ወጣሁኝ። ከዛ የውጭ ፕሮሰስ ጀመርኩኝ። ወደዚህ መጣውና አሁንም ቢሆን በቃ ውስጤ ደስተኛ አይደለም። ጨለምተኝነት ነው የሚታየኝ። ተስፋ የለኝም። ነገን ሳስበው ይደክመኛል። እንዴት አድርጌ ነው ህይወትን የምገፋው? በቃ አለ አይደለ አሁን እየኖርኩ ያለሁት አሌክሱ ራስ ማጥፋት ኃጢአት ስለሆነ ነው እንጂ በቃ ደከመኝ። እኔ ነገኒ አገባለሁ፣ ነገኒ የራሴ ህይወት ይኖረኛል። እኔ አላቅም። በቃ እንደዚህ ማሰብ ይከብደኛል። እኔ እንጃ ይህንን ሳስብ ይከብደኛልና እየኖርኩ ያለሁት አሁን ላይ ጨለማው ነው የሚታየኝ። በቃ ብርሃን አይታየኝም። እና እስቲ ወንድሜ የሆነ ነገር በለኝ። እዚህ ውስጥ ያላችሁ እድሜሽ ምን ያህል? እኔ 23 ዓመቴ ነው። አሁን ከነገርሽን ምክንያቶች ውጪ ሌላ ነገር የለም አይደል? ሌላ ነገር የለም። አሁን የት ነሽ? አሁን ላይ ያለሁት ሳውዲ ነኝ። እሺ ሚዩት አድርጊ እና አዳምጪ። 23 ዓመትሽ ነው። ሰው ልጅ ነሽ ገና። ስለዚህ እንደ ቁመትሽ መጠን ዝቅ ብለን ማውራት አለብን። ግዴታ አሁን እንደ 30 ዓመት እንድታስቢ አይጠበቅም። የራስሽን ህይወት ራስሽ ነው ኃላፊነት መውሰድ ያለብሽ። አሁን ከዚህ በኋላ የሚቀጥሉትን ነገር ነው የምነግርሽ። አባቴ፣ እናቴ፣ አክስቴ፣ አጎቴ ደወለልኝ አልደወለልኝ፣ አልፈለገኝም አልጠየቀኝም የሚባል ታሪክ የለም። የኔ እናት 18 ዓመት ካለፈሽ በኋላ ለራስሽ ህይወት ራስሽ ነሽ ኃላፊነቱ የምትወስጂው። በቤተሰቦቻችሁ ላይ እምነት ኑሯችሁ እነሱን የተደገፋችሁ ሰዎች እዚህ ውስጥ የምትሰሙ የሚሆን
በጓደኞቻችሁ በዘመድ አዝማድ በሆነ ሰው ተስፋ ላይ ትከሻችሁን አድርጋችሁ እሱ አልልኝ እነሱ አሉልኝ የሆነ ነገር በወድቅ እነሳለሁ የምትሉ ሰዎች በጣም አደገኛ ቀይ መብራት ላይ ነው ያላችሁት። እዚህ ምድር ላይ ማንም ሰው የእናንተን ጦርነት አይዋጋም። ማንም ሰው የእናንተን ህመም አይታመምም። ማንም ነው እያልኩሽ ያለሁት። ይሄ ቤተሰብ እናት አባት ምናምን የሚባል ኢንክሉድ የለም። ማንም እያልኩሽ፣ ምናልባት የተወሰነ መንገድ እጅሽን ይዞሽ ሊሄዱ ይችላሉ። ከዛ በኋላ ስራሽ ያውጣሽ። ገብቶሻል? ነገሩ እየከበደ ሲመጣ፣ በህይወት ጫናው ፈተናው እየከበደ ሲመጣ ራስሽ ነሽ እየተወጣሽው ትመጪው። ስለዚህ የራስሽን ኃላፊነት ራስሽ ውሰጂ። ከዛሬ ጀምሮ አባትሽ ግዴታ የለባቸው። ወለዱሻል፣ በቃ ባያሳድጉሽ እንኳን ለአንቺ ምንም ነገር ባያደርጉ እንኳን እነሱ ላይ ጣትሽ እንዳትቀስሪ። በህይወትሽ ለሚፈጠሩ ነገሮች በሙሉ ኃላፊነት የምትወስጂ ከሆነ አንቺ የበሰልሽ ሰው ነው የምትሆኚው። ማንም ላይ ጣት እንዳትቀስሪ ከዛሬ ጀምሮ። እንዲህ አላረጉልኝም፣ እንዲህ አልሰሩልኝም፣ እንዲህ አላገዙኝም፣ አልደወሉልኝም፣ አልፈለጉኝም፣ ግዴታ የለባቸው። አንቺ ጠንካራ ሰው ሆነሽ ስትገኝ ነው ሰው የሚፈልግሽ። እውነቱን ልንገርሽ፣ ልፍስፍስ ሆነሽ ጣት ቀሳሪ ሆነሽ ምክንያት ደርዳሪ ሆነሽ ማንም አንቺን አይፈልግም። በብቃትሽ አስመስክሪ። ያንን በብቃታችሁ አስመስክሩ። ጠንክራችሁ ሰው አንገታችሁን ደፍታችሁ የት ናቸው ብለው በባትሪ ፈልገዋችሁ እንዲመጡ አድርጓቸው። ልጄ ናት እኮ እሷማ ብለው ኩራቴ ብለው እንዲመጡ አድርጊያቸው። እህቴ ናት እኮ ብለው ወንድሞችሽ እንዲመጡ አድርጊያቸው፣ እንዲፈልጉሽ አድርጊያቸው። አብሬያት እኮ ተምሬያለሁ ትምህርት ቤት አንድ ዴስክ ላይ ተቀምጠናል ብለው በአንቺ እስኪኮሩ ድረስ ጓደኞችሽ ወይኔ እሷን እኮ አውቃት ነበር እኮ አውቃታለሁ እኮ ብለው እስኪመጻደቁበት ድረስ አንቺ ማወቃቸው እስኪኮሩበት ድረስ አንገትሽን ደፍተሽ በጨለማ ተነስተሽ ብቻሽን እየወጣሽ እየገባሽ በዲሲፕሊን ራስሽ ስሪ። ለራስሽ ህይወት እንደገና ገንቢው ህይወትሽን። እንዴት እንደሚያረካት ጠይቂ። ደግሞ የተሻላችሁ ናችሁ ስትገኙ ሁሉም ፈላጊያችሁ፣ ሁሉም ዛፍ ቅጠሉ ራሱ ያጨበጭበላችኋል። ድንጋዩ ራሱ ከእናንተ ከጓደኛ ቢሆን ይመኛል። እንደዚህ አይነት ሰው እስክትሆኑ ድረስ ጋይስ እንዳተኙ እንቅልፍ ከእንቅልፋችሁ እየቀነሳችሁ ከምቾታችሁ እየቀነሳችሁ ህልማችሁ ላይ አተኩሩ። ስለዚህ ከዛሬ ጀምረሽ ወደ ውስጥሽ ተመልከቺና ምን አድርጊ መሰለሽ፣ እቅድ አውጪ። 23 ዓመትሽ ነው አይደል? 26 ዓመትሽ ላይ ስትደርሺ ምን አይነት ሴት መሆን ትፈልጊያለሽ? በገንዘብ በአስተሳሰብ ፋይናንሻሊ ራስሽን የቱ ጋር ማግኘት ትፈልጊያለሽ? መንፈሳዊ ህይወትሽ ምን ይሁን? ጤናሽ፣ ማህበራዊ ህይወትሽ፣ የትዳር ህይወትሽ ቁጭ ብለሽ ወረቀት ላይ ጻፊው የምትፈልጊው። በነገራችን ላይ መጽሐፍ ቅዱስ ላይ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል አይደለም? ይሄ ማለት አንቺ ጠይቅ እንጂ አይጎልበትም ለመስጠት ፈጣሪ። ግን እኛ አንጠይቅም፣ ዝም ብለን እንዲፈልጋለሁ ነው። ቁጭ ብለሽ መፈልጊውን ጻፊው። ምን እንደምትፈልጊ በግልጽ። ገንዘብ ከሆነ ምን ያህል ገንዘብ ትፈልጊያለሽ? ስፔሲፊክ አድርጉት ጋይስ። እንዲህ ሱቅ ሄደህ እኮ 1 ኪሎ ስኳር ስጠኝ ትላለህ እንጂ ስኳር ስጠኝ አትልም። ለምሳሌ ለመግዛት ገብቷችኋል? የሆነ እንደዚህ ኪሎ ስጠኝ ትላለህ። መጠኑን መታወቃል። በህይወት የምትፈልጉትን እናንተ መጀመሪያ እንድታውቁት ይፈልጋል ፈጣሪያችሁ። ስፔሲፊክ አድርጉት። ምንድን ነው የምትፈልጉት? አሁን የሆነ እቃ እንኳን ለመግዛት ብትፈልጉ ምን አይነት ከለሩ፣ ሁኔታው ምን አይነት መሆኑ ግልጽ መሆን አለበት። ገብቷችኋል? ዲቴይል እንዲህ ካያችሁት አይምሯችሁ ውስጥ ይሰጣችኋል። እግዚአብሔርን ነው የምላችሁ። እኔ ምስክር ነኝ። የምፈልገውን ጠይቄ ከልክሎኝ አያውቅም። ግን የምፈልገውን በግልጽ ሳላውቅና ካወቅኩ በኋላ ልዩነት አለ። የእውነት ነው የምነግራችሁ። የምፈልገውን በግልጽ ዲቴይል እያንዳንዷን በዝርዝር ማለት ገንዘብ ይሄን ያህል ገንዘብ ፈልጋለሁ በዚህ ጊዜ እንዲህ ብዬ ዲቴይል ካየሁት እና ከሰራው ቁጭ ብላችሁ አይደለም ደግሞ እግዚአብሔር ምስክሬ ነው የምላችሁ ይሰጣችኋል። ፈጣሪ እኮ አይጎልበትም እኮ። ችግሩ እኛ አይምሯችን እንድንጠቀምበት ይፈልጋል። በግልጽ የምንፈልገውን አውቀን እንድንጠይቅ ነው የሚፈልገው። ስለዚህ አንቺ የራስሽ ህይወት ላይ አተኩሪ፣ ጠንካራ ሰው ሁኚ። ከእናትና ከአባትሽ ከዘመድ አዝማሮችሽ ላይ አይንሽን አንሺና በጣም በጉጉት የሚፈልጉሽ አይነት ሰው ሆነሽ ተገኘ። እሺ፣ ጠንክረሽ ስሪና። ተግባባን? ግልጽ ነው? እሺ፣ በጣም አመሰግናለሁ። መልካም ቀን።
ከፋኝ። ምን ሆነሽ ነው የከፋሽ? ከፋኝ አለች። ነይ ግቢ እስቲ ጋይስ። ኮይን እሰጣችኋለሁ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ ሜምበር ያልሆናችሁ ቆይ ሁለተኛ ዙራውን እሰጣችኋለሁ። እሺ ችግር የለውም። አሌክስ እንዴት ነህ? ሰላም ነው? እንኳን ደህና መጣሽ። እንኳን ደህና ጠበቅኝ ወንድሜ። ያው ገብቼ አላውቅም እንደዚህ እንትን ግን በቃ ዛሬ ከፍቶኝ ምናምን ኤርፖርት ነኝ ያለሁት ዱባይ ምናምን ድንገት ልካኝ ሴትዮ ምናምን እና በቃ ስለከፋኝ ነው ሳላቅ በቃ ማለት ሴትዮ ትኬት ቆርጣ ላከች ምናምን። አሁን ኤርፖርት ነኝ ምናምን በቃ ከፍቶኝ ለዛ ነው ድንገት ገባው። ገብቼ እንኳን አላውቅም። ለምንድን ነው የላከችሽ? የሆነች ሰራተኛ ነበረች 7 ዓመት እዛ የቆየችው ምናምን። ከሷ ጋር በጣም ያወራሉ እንትን ስለምሉ እኔ ደግሞ እንደዚህ ማውራት ምናምን እንትን አይደለም። 3 ዓመት ምናምን ሆኖኛል እዛ ቤት ማለት ነው። ግን በሷ ምክንያት በቃ ካንሰል አድርጋኝ ይሁን አላውቅም። በቃ ምንም እንትን ምንም የገባኝ ነገር የለም። ጠዋት ተነስታ በቃ ላከችኝ ማለት ነው። አሁን ገብተሻል ፕሌን ውስጥ? አዎ አሁን ኤርፖርት ነኝ፣ የዱባይ ኤርፖርት ነኝ እና ስለከፋኝ ብቻ ነው እንትን ያልኩት። አልሄድም ማለት ትሽ ነበር? አዎ ታገድኩኝ። በቃ አለመግባት እንኳን ታገድኩ ምናምን። ጓደኛዬ ጋር ደውዬ እላትላት ነበር ምናምን በቃ አልቻልኩም። አማራጭ አልነበረኝ። እዛው ኤርፖርት ውስጥ ፖሊስ አለ። ፖሊስ ተሰጃቸው ያለ መሄድ ወቅት ነበር። ከገባሽ እንኳን ያው አሌክስ በጣም ፈተና ሲደጋግምብኝ ግራ ገባኝ። በቃ ማለት ባለፈውም ገብቼ ፈቅደልኝ ገብቼ ነበር የተመለስኩት። እዛ ሲደርስ ሆነ ነገር አጋጠመኝ። አገሬ በገባው ቁጥር ነገር ነው የሚያጋጥመኝ ምናምን። አሁን ፖሊስ ምንድነው ፕሌን ውስጥ ገብተሻል? ውስጥ ውስጥ ነኝ። አሁን ሰዓቱን እየጠበቅኩት ማለት አውሮፕላን ውስጥ ገብተሻል? አልገባሁም። ቁጭ ብያለሁ። አሁንም እኮ ይኸውልሽ ያለ መሄድ መብት አለሽ። ግን ካላስወጡኝ ምናምን ብዬ ነው ያሰብኩት ምናምን እና ምክንያቱም የሰጠኝ ሻንጣ ራሱ ስለሄደ ምናምን ሻንጣሽን መውጣታችን ውስጥ ከገባሽ መውጣታችን ለዛ ብዬ ነው ገና ሳትገባ ውጭ ላይ ሞክሬ ነበረ። ሰውዬ ፓስፖርቱን ሊያሰጣኝ አልቻለም። ሻንጣኝ ይዞብኛል፣ ፓስፖርቴን ይዞብኛል ምናምን። በቃ ውስጥ እስከሚገባ ከኔ ጋር ነበረ የእነሱ ሹፌር ምናምን እና ማለት መስራት ነበር የሚፈልገው። እዛ ደግሞ ማሳካት ያለብን ነገር ነበረ፣ ህልም ነበር ምናምን። አሁን ውስጥ ከገባች አያስወጡም። ሳትገባ መሆን የነበረበት የት መሰላችሁ? ፔኪንግ ሳትገባ ገና ኤርፖርት እዛ ጋር ፖሊሶች ባለፈው 8 ወር በፊት ፈቅዳልኝ ገብቼ ተመልሼ ነበረ እና እዛ ደርሼ የሆነ ነገር እውነት ለመናገር በቃ የሆነ ነገር አስቤ ነበር። እንደ ማንኛውም ልጅ በቃ እንትን ብዬ አላውቅም። የሆነ ለውጥ አስብ ነበር ምናምን እና እዛ ስገባ አባቴ ታገተብኝ። አባቴን አገቱብኝ ምናምን። የለፈበትን ከፍዬ አባቴን አድኜ መጣሁ። ግን በጣም በቃ ተስፋ ቆረጥኩኝ። ማርያም ባለፈው በተደጋጋሚ ቁጥር የሆነ ነገር ስለሚደርስብኝ ተስፋ ነው የቆረጥኩ። አይዞሽ ተስፋ አትቁረጪ። እንዴት ነሽ? እኔ ላግዛት ምናምን ብላኝ ነው እሱ። ኮፒ አድርጌ ነው ድንገት እንድታየው ብዬ እንጂ የሆነች ልጅ ናት የጻፈችው። ምን የሚያግዛት ሰው እኮ ገብታለች። አይ ውስጥ ካልገባች መውጣት ትችላለች። አሞኛል ብለሽ መውጣት አትችልም ማለት አይ ውስጥ ከገባ አስወጡኝም። አሁን እኮ ሰዓቱን ብቻ የጠበቅኩ ነው እንጂ የመጨረሻ ላይ ደርሻለሁ። ስለዚህ ማንም አስወጣኝም። አሁን ላግዛት ልጅ እስኪ ማንም ላግዛት የሞችው። እሺ እኔ አንድ ልጅ ጽፋ ልታየው ብዬ እንትን አልኩት።
ችግር የለም። አይ እኔ እንግዲህ እንደሚመስለኝ አሁን እንትኖች አሉት ኤርፖርት ስትሄዱ ስቴጆች እኮ አሉት አይደለ? አሁን ቼኪንግ ከማድረጋችሁ በፊት የምትሆኑበት ቦታ ላይ ኢቨን መውጣት ብትፈልጉ፣ ካፌ መጠቀም ብትፈልጉ፣ ከውጭ መውጣት ብትፈልጉ፣ እቃ ብትረሱ ምናምን መምጣት ትችላላችሁ። ወታችሁ ከሆነ ስቴጅ በኋላ እኮ መውጣታችሁ አይደለ? ኤርፖርት ማለት ወደ ውጭ መውጣት የማትችሉበት ሌቭል አለ ማለት ነው። በቃ መውጣታችሁ መቃም ብትረሱ ምንም አይ ቲንክ እሷ እዛ ቦታ ላይ ነው ያለችው። ስለዚህ እንግዲህ አሁን ሳይሆን በፊት ይህንን ነገር እንትን ቢል መብት ነበራት እሷ። እዛ ይሁን እንደና ሲገጥማችሁ መጮህ ትችላላችሁ። እዛ ፖሊስ ይመጣል። ከዛ በኋላ እዛ ጋር አልሄድም ማለት ትችላለች። ምን ልናደርግላት እንደምንችል አላውቅም። ሰዓቱን ታሳልፍ። አይ ኖ ያስገቧታል። እዛ ጋር እኮ ኦልሬዲ እኮ በቃ ማንም ሰው አይቀመጥም እኮ እንትን ሲመጣ እኮ እዛ ጋር ትንሽ ያለሽ እኮ ፕሌኑ ራሱ ሰዓት ሲደርስ ይሰማ ይሄት አይዞሽ፣ ተስፋ አትቁረጥሽ። ተስፋ መቁረጥ የሚባል ነገር ግን በቃ ብዙ ከራሴ ጋር ታገልኩኝ። በቃ ሁሉን ነገር ብዙ ነገር ደርሶብኛል። ሀገሬ ላይ መኖር ራሱ አልችልም። በቃ ብቻ እኔ ካንሰል ባታገኝ ሙሉ በሙሉ መለስ ነበረ። ካንሰል አድርጋሻለች ብላኝ ነበረ፣ ግን አድርጋለች ምናምን ሄጄ ቼክ አስደርጋለሁ እና አላውቅም እኮ አሁን ብትሄጂም እኮ መመለስ እኮ ትችላለሽ። ተስፋ መቁረጥ የሚባል ነገር መኖር ወንጀል ሰርተሽ አይደለም ይችላል። እሺ ተይዘሽ አጥፍተሽ ማለት ስለሆነ ማንኛውም ጊዜ ደግሞ ተመልሰሽ ደግሞ መምጣት ትችላለሽ። አይዞሽ። አመሰግናለሁ። አይዞሽ። አይ አሁን እንደዚህ መጥፎ ምክር አትምከራት። ሽንት ቤት ግቢና ተደበቂ ምናምን እንዴ ምን ሆናችሁ እናንተ? ትደርሱላታላችሁ ነገር ቢፈጠር እዛ ህጉን አናውቀውም እኮ እሱ ያለችበት ቦታ። አሁን እንዴ ሽንት ቤት ተደበቂ እንትን አረጋችሁት እኮ የሆነ ሙቪ አይነት ነገር ማለት ነው። ከዛስ ችግር ውስጥ ብትገባስ እቺ ልጅ ማን ይታደጋታል? አሁን እንዲህ የሆነ ነገር ሀሳብ ከሰጠና ልንደርስላት የምንችልበት ሁኔታ ላይ ሆነ ነው ለመሆን ያለበት። እሷ መስመር ይዛለች አሁን ኦልሬዲ አይደል? የበለጠ ከፍሬም ውጪ ብለናት ከዛ ካልደረስንላት ወይ የሆነ መፍትሄ ካላቀረብንላት የሆነ ነገር ስንላት መፍትሄ አቅርበን ነው መሆን ያለበት። ማንችልበት ሁኔታ ላይ ከሆነ አለመነካካት ነው የሰውን ህይወት። ገብቷቸዋል። በኋላ ነካክተ ነው ህይወቷ ቢበላሽ እቺ ልጅ ጥሩ አይደለም። ሰው መሄድ ችግር የለውም፣ ሄዳ እኮ መመለስ ትችላለች። ግን ሳይሆን በተደውልልን ጥሩ ነበረ። ሳትገባ ምን እንታዘዝ? በቃ እኔ ውስጤ ራሱ መቆጣጠር አልቻልኩም እና በጣም ይከፋኛል። በቃ አልቅሽ ይለኛል ሁሌ ሳለቅስ። አይዞሽ። ምን ሆነሽ ነው? ምን ተፈጠረ? እኔ እንጃ በቃ ምንም አልተፈጠረም። ያው የስደት እንትን አለ አይደል? የት ነው ያለሽ? እኔ ሳውዲ ነኝ። ብዙ ጊዜ ቆየሽ? አዎ ገና 2 ዓመት አልሆነኝም። ያው በፊትም ሌላ ሀገር ሰርቻለሁ እኮ 2 ዓመት አልሆነሽም ገና። ስለዚህ የሚያስከፋሽ ነገር ምንድን ነው? በግልጽ በቤተሰብ ዙሪያ አይደለም። በቃ ብዙ ነገር ውስጤ ያለ የማልናገረው ነገር ያን ነገር ለማን እንደምናገር ነው በጣም ጨንቅ። መናገር ትችላለሽ? እዚያው ብዙ ጊዜ ሞክሬ ነበረ ግን እዚህ ማውጣት ምንድን ነው የሚያስፈራሽ ለመናገር? ወደቀች። አይ እኔ ከምንም ነገር የለኝም። በስ እናንተ ሐሳቦች ምናምን ስለመቻል ደስ ነው።
ለማድነቅ ነው። አዎ አመሰግናለሁ። እሺ አድናቂ በዛ ዛሬ ጋይስ እንዴት ነው ነገሩ? ተጨብጭባችሁ ልታስቀምጡኝ ነው? እንዴት ነው? ሰላም ሄሎ። እሺ ቀጣይ አጨብጭባችሁ ልታስቀምጡኝ ነው? ከወንዶች ጉዳይ ነው አሁን ይሄ። ከወንዶች ጉዳይ የሚመጣን አድናቆት በፍሬም ነው የምናስቀምጠው። ጓድ ብዙ ጊዜ አይገኝም። ጮማ በለው ጮማ ነው በፍሬም በደንብ በትልቁ ምናምን ተደርጎ እንደ ሙዚየም ሁላ የማስጎበኘው ይመስለኛል። ብዙ ጊዜ አጋጠመኝ። አንዳንድ ወንድ በትራክተር ሲሄድብኝ ነው ማየው፣ በዳምጠው ምናምን እንደዚህ። ሄሎ ሄሎ። እሺ ሲዳምጠኝ ነው እልል ወንድ ገባ። ሄሎ ሰላም ነው። ሰላም ሲብዛ። እንኳን ደህና መጣሽ። እንኳን ደህና ቆያች። ምን ልታዘዝ? ምክር ፈልጌ ነበረ። እሺ ንገሪኝ። ያኔ የሳውዲ አረቢያ ነው የምኖረው እና ከመጣሁ 4 ዓመት ሆኖኛል። ግን አሁን ላይ ይህ በቃ ይጨንቀኛል። እንቅልፍ ምናምን የለም አይወስደኝም ማለት ይቻላል። ምንም የሚጨንቅሽ? እኔ እንጃ ከራሴ ጋር መግባባት ነው የሚያቅተኝ። ምንም የሚያስጨንቀኝ ነገር የለም ብዬ ግን መኝታዬ ሰዓት ሲደርስ በቃ የእንቅልፍ ሰዓት ያኔ እንቅልፌ ይጠፋል። ኦልሬዲ ደግሞ ስራ ትሰራ ነው እንቅልፌ የሚመጣው። ስራ ስትሰሪ እንቅልፍሽ ይመጣል። እንቅልፍ ሰዓት ሲደርስ እንቅልፍሽ ይጠፋል። አዎ ይጠፋል። ስነሳ ራሴን ያመኛል ምናምን ሆነ ጭንቅንቅ ስራ ምናምን ስሰራ ነው የሚተው። ስራ ላይ ሳሳልፍ ደህና ሆናለሁ፣ ግን የሆነ ስቀመጥ ምናምን በቃ የሆነ ጭንቅ ይለኛል። ምን እንደሚሆን አላውቅም። ፍቅር ምናምን ይዞሽ ያውቃል? ከአሁን በፊት ይዞኝ ለቆኝ ያውቃል፣ ግን ያኔ አላስታውሰውም። ያን ያክል ቶሎ ነው የሚለቀው። ምንም አያደርገኝም። አይ ዘንድሮ ፍቅር ቶሎ ነው የሚለቀው፣ እንደ ኤሌክትሪክ በቃ ቶሎ ያዝ ልቅ ሳይሆን ያው በልጅነቴ ስለሆነ ብቸኝነቱ ያው ኢትዮጵያ ላይ ነው ፍቅር የያዘሽ ነበር ሳይሆን እዚህ ሀገር ሳትመጣ ነው ኢትዮጵያ ሳለው ተማሪ ያለው ማለት ነው። ተፈቃሪው የት ነው አሁን? ተረስቷል? ረስተሽዋል? ያኔ አሁን ላይ የት ይሁን ስለሱ ስጀምር አላስብም። ያኔ አሁን ጅን አለ። አሁን ትጀናጀኛለሽ ወይስ እውነቱን ነው የምትነግሪኝ ወይስ የለም? አወራለሁ ግን ያን ያክል ቢደውል ደወለ ባይደውል ምንም አያስጨንቀኝም። ያኔ ስለሱ አያሳስበኝም። ይሰራለሁ፣ እኖራለሁ። እሺ አሁን የእንቅልፉ ነገር ምን መሰለሽ፣ የእንቅልፍ ሩቲንሽን ማስተካከል ነው። ምን ታደርጊያለሽ መሰለሽ? አንድ ዘዴ ልንገርሽ። እንቅልፍ በምተኝበት ሰዓት እንቅልፍሽ የሚጠማ ከሆነና ሚዩት አድርጊ። ቀን ደግሞ ስራ በምትሰሪበት ሰዓት እንቅልፍሽ የሚመጣ ከሆነ አዛብተሽዋል ማለት ነው። ስለዚህ አሁን ለአንድ ቀን ላለመተኛት ሞክሪ በተሻለሽ መጠን። እኔ የማደርገው ነው የምነግርሽ። የእንቅልፍ ሩቲን ሲዛባ ለምሳሌ ለ24 ሰዓት ላለመተኛት ሞክርና ልክ መተኛት በምፈልግበት ሰዓት ለምሳሌ ማታ 3 ሰዓት ከሆነ መተኛት የምፈልጊው ወይ 4 ሰዓት በዛ ሰዓት ትተኛለሽ ማለት ነው፣ ስለሚደክምሽ። ምክንያቱም ረጅም ሰዓት ስላልተኛሽ ኔክስት ቀንም በዛው ሰዓት 4 ሰዓት ላይ እንቅልፍ ይወስድሻል ማለት ነው። ይሄንን ምን ታደርጊዋለሽ? ሽክርክሪቱን ጠብቀሽ በዛው ሰዓት መተኛት መልመድ ማለት ነው። የልምምድ ጉዳይ ነው። እሺ። ስለዚህ ከዛሬ ጀምሮ የተዛባ የእንቅልፍ ሩቲን ካላችሁ አንድ ቀን አትተኙ።
በቃ ማለት ይድከማችሁ ማለት ነው። እንዲደክማችሁ ፍቀዱለት። በዛ እንቅልፋችሁ የሚመጣበት ሰዓት አትተኙ፣ አሳልፉት ያንን ሰዓት። ከዛ መተኛት የምትፈልጉበት ሰዓት መርጣችሁ 1 ሰዓት ተኙ። ከዛ ነክቶ ሲመሽም በዛው ሰዓት ድገሙት 3-4 እነዚህ ሲደጋገም በቃ ሁል ጊዜ ሰዓቱን ጠብቆ ይወስድሻል ማለት ነው። እሺ ከዛ ውጪ እጨናነቃለሁ፣ አትጨነቂ። ለነገ ፈጣሪ አለ። የዛሬን ኑሪው። የዛሬን ኑረሽ ለነገ ማሰብ ነው እንጂ ዛሬን ሳትኖሪያት ስለ ነገ ማሰብ በአጭሩ ሊቀጭ ይችላል። ነገሽን አታውቂም። ምናልባት ነጋችሁ ውስጥ እናንተ እኮ የላችሁበትም። በይዞ አብዛኞቻችሁ የምትጨነቁ ሰዎች ምናልባት ነጋችሁ ብዙ ቤት ሰርቼ መኪና ገዝቼ ገንዘብ አጠራቅሜ እንዲያርጌ ምናልባት እናንተ እዛ ነጋችሁ ውስጥ የላችሁ ይሆናል። ወይ 1 ሳምንት ወይ 1 ወር ወይ 1 ዓመት ወይ 2 ዓመት እድሜ ሊሆን ይችላል እኮ ይቀራል። ዛሬያችንን እንኑር ጋይስ፣ እችን ታይም እናጣጥማት። ከዛ አትሊስት ይህንን አጣጥመ ነው እንኳን ጎሽ ብለን ደግሞ ለነገ ባለችን ትርፍ ነገር ማሰብ ብንችል ኢትስ ኦኬ። ብዙዎቻችሁ ግን ዛሬያችሁን በድላችሁ ነው ነጋችሁ ላይ ነው ያላችሁት፣ ወይ ላትኖሩበት ወይ ላታገኙት ነገር ማለት ነው። ስለዚህ ዛሬሽን ኖሪ። እሺ ናት የተሰጠሽን ጊዜ አጣጥሚ። እሺ ተግባባን? ጤናሽን ደግሞ ጠብቂ። 3 ሊትር ውሃ በቀን ጠጪ። እሺ አመሰግናለሁ። እሺ የእንቅልፍ ሰዓቴ አንድ አይደለም። የእንቅልፍ ሰዓቴ ማለት ነው። የምን እሺ እንደዛ አድርጊ። እሺ እስማለሁ። በአግባቡ ምግብ ብሉ፣ ውሃ ጠጡ፣ በቂ እንቅልፍ ተኙ። በአጠቃላይ ራሳችሁን ተንከባከቡ፣ እንቅስቃሴ አድርጉ። ቤት ውስጥ አትሊስት ገመድ መዝለል ያቅታችኋል? ይከብዳል። ገመድ ገዝታችሁ ከሱፐር ማርኬት እንጣጥ ማለት በቀን ለምሳሌ ዛሬ 10 ብትዘይ ነገ 10 ብትዘይ ገመድ አሁን ዘለን ያደግነው ልጅነት አይከብደንም። ትልቅ ነኝ፣ ግዙፍ ነኝ፣ ወፍራም ነኝ፣ ቀጭን ነኝ ምናምን ብላችሁ ሰው ያየኛል አትሉ። ቤታችሁ መኝታ ክፍላችሁ ውስጥ በቃ ተፍ ማለት ወዲህ ወዳ ዱብ ምናምን ማለት አይከብድም። ዝም ብለን እንተኛለን፣ እነሳለን፣ ከዛ ምግብ እንበላለን። ከዛ ተጠራቅሞ እንቅስቃሴ ሳናረግ ተላላፊ ያልሆኑ በሽታዎች ይዟቸዋል። ኮሌስትሮል፣ ስኳር፣ ደም ግፊት ምናምን ጉንፋን አይደሉም። እነዚህ የተላለፉ በላይፍ ስታይላችሁ የምታመጡት በአኗኗር ዘይቤያችሁ ማለት ነው። ስፖርት ከጀመርኩ ሳምንት ሆነኝ። ጎበዝ። እኔ ስፖርተኛ ሰው በጣም ነው ማበረታታው፣ ደስ ይለኛል። ስፖርተኛ ሰው ስፖርት የሚሰራ ሰው ሳይ ወንድም ሴት ለምን እንደሆነ አላውቅም ደስ ይለኛል። በቃ ደስ ይለኛል። ዲሲፕሊን ይፈልጋል ይዞ ስፖርት። ለዛ ነው እና ስፖርት የሚሰራ ሰው ሳይ በላይፍ ውስጥም ልክ እንደ ወታደር ነው የሚኖረው። ዲሲፕሊን የሆነ ሰው ነው፣ ያስታውቃል። ምክንያቱም አለመስራት ነው ስንፍና ማለት። ላለመስራት ነው የሚገፋፋችሁ ውስጣችሁ። ያንን አሸንፎ ስፖርት መስራት ከቻለ አንድ ሰው አሜዚንግ። እሺ ምንድን ነው በር ላይ? እንኳን ደህና ቆያችሁ። ምን እንታዘዝ? እኔ እንኳ ብዙ ማለት ፈልግ ነበር ግን አልችልም። እሺ ለአምትለውን ልንገርህ ነው እንዳታስወጣኝ። ማለሽ የምችለውን ልነግርህ ነው እንዳታስወጣኝ። ንገሪኝ እየሰማን ነው። እኔ የምቸገርበት ችግር ምን መሰለህ? አንደኛ በነገሮች በጣም ቸኩላለሁ፣ ነገሮች ይበላሻሉ። ከሆነ ወዲያ ደግሞ ለምን ሆነ ብዬ ራሴን አወቅሳለሁ። በጣም አወቅሳለሁ ራሴ። በቃ ለምን ሆነ ባልቸኩላለሁ። እንደገና ደግሞ ቀጣይም እንደዛው ቸኩላለሁ እና አሁን ግን በጣም አሚሮዬን እየረበሸኝ ያለው ነገር በምናደድ ሰዓት የምናገራቸው ቃላቶች በጣም ከባድ ናቸውና ያ ቃላት ለአንድ ሰው ተናግሬ በጣም ጸጸተኝ። ይቅርታም ጠይቄያለሁ፣ ግን በቃ ለምን እንደዚህ ተናገርኩ ብዬ አሚሮዬን በጣም ይወቅሰኛል። ይቅርታ ብዬ ይቅርታ ተቀብለውኛል፣ ግን
ምን ተናግረሽ ነው? ከባድ ነው እዚህ ጋር የሚነገር ምን ብለሽ ቢሆን እስኪ ምን መሰላህ ያልኩት ከባድ ነው ደግሞ ሪከርድ ያደርጉኛል። ብቻ ቃላቱ ወንድ ልጅ ላይ በተለይ በጣም ለሴትም እንደዛው ወንድ ልጅ ሴትን እንደዛ ብሎ ቢናገራት በጣም የምትከፋ የምታዝንበት ነው። ልክ እኔም ለአንድ ሰው እንደዛ ያልኩት ነገር በጣም ማለት በኋላ ነው እኔ ከተናገርኩ ወዲያ ነው እኔ በሰዓቱ ስለተናደድኩ ነው እንጂ ቢሆን እንኳን ያን ነገር እንኳን ቢሆን እንደዛ ስድብ ነው ማለት አሚሮ ይነካል። ስድብ ሳይሆን ነው በይው። አሁን እኮ ስህተትሽን ለማረም ከሆነ ያን ያህል ስድብ ካልሆነ ምን ብለሽ ስህተት ምን መሰለህ? አንድ ሰው አንተ ከኔ ጋራ ያለህ ግንኙነት ማለቴ በቃ አትመጥነኝም ነገር ካሳለፍኩት አንጻር አንተ ለኔ በቃ አትመጥነኝም። እሺ ኧረ ብዙ ነው ብቻ እኔ ምን መሰለህ የሆነ ግንኙነት ያሳለፍኩትን ለመርሳት ነው አንተን የጀመርኩት። እናንተ ደግሞ ያን ነገር ልታስረሳኝ አልቻልኩም ምናምን ነው ያልኩትና በጣም ጸጸተኝ ካልኩ በኋላ ፍቅረኛሽ ነው ያልሽው እንደዚህ ፍቅረኛ አይደለም ያኔ ዝም ብሎ እናወራ ነበረ። ዝም ብሎ ንግግርሽ ግን ለፍቅረኛ የሚባል ነው ያልሽው። ፍቅረኛሽ ካልሆነ ዝም ብሎ የሚባል አለ። ያው ለወደፊት ማለት ለወደፊት ያኔ የሆነ ትዳር ምናምን ይሆነኛል ብለህ የምታስበው ሰው የለም? እሺ እና እኔ ደግሞ ጸጸተኝ በጣም እንደዛ በማለት ያኔ እሱ የቤታችንነት ስሜት እንዲሰማው ምናምን አደረኩት እና አዘንኩ በራሴ በጣም። እሺ እና ይሄ ነገር ከአሚሮ ያልወጣ አለ። ምን ላድርግ? አሁን ታወራላችሁ ከሱ ጋር? አይ በቃ እንደዛማ ካልኩት ወዲያ እናወራም። እድሜሽ ምን ያህል ነው? ኧረ እድሜ በቂ ነበር። 32 ዓመቴ ነው። እውነትሽን ነው? እውነቴን ነው። 32 ዓመትሽ ነው ከመት? ልጆች አሉኝ፣ 2 ልጆች አሉኝ ከሌላ የወለድኳቸው። እሺ ምንድን ነው የምትፈልጊው ታዲያ? አሁን የምፈልገው አንደኛ ቶሎ የምወስነው ውሳኔ፣ እንደገና ስናደድ የምናገረው ቃላት የሆነ አሁን ብቻ ጭንቅላት አሚሮዬን ይወቅሰኛል። ለምን እንደዚህ አልሽ ምናምን ይለኛል። ትዕግስት ምንም መረጋጋት ምናምን የለም። እሺ ሚዩት አድርጊና አዳምጪ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው አሁን የምንወጋሽ። ትንሽ ሊያስነጥስሽ ይችላል። አንደኛ እድሜ እኮ ትምህርት ቤት ገብቶሻል። 30 ዓመቴ ነው ካልሽኝ የሰው ልጅ እድሜ ያስተምረዋል። በ20 ዓመቱ የሚያስበው አስተሳሰብ እና በ30 ዓመቱ የሚያስበው አስተሳሰብ በጣም የተለያየ። እርግጥ ለአንዳንድ ሰው ማቹሪቲ የእድሜ ጉዳይ አይሆን። አንዳንድ ሰው 50 ዓመቱ ሆኖ ህፃን ጭንቅላት የያዘ ሰው ይኖራል። ገብቶሻል ማለት 50 ዓመት ሆኖ እንደ 15 ዓመት ልጅ የሚያስብ ይኖራል። 20 ዓመት ሆኖት ደግሞ እንደ 40 እና እንደ 50 ዓመት ልጅ ደግሞ እንደ 55 ሰው ደግሞ የሚያስብ ሰው ደግሞ ይኖራል። ሰው አንዳንዴ ብስለትም ከአስተዳደግም ከሁኔታዎችም ይወሰናል። ግን በአብዛኛው ግን እድሜ ግን ሰውን ይገራዋል። በእድሜ ሂደት ውስጥ ሲወድቅ፣ ሲነሳ፣ ሲያፈር፣ ሲገነባ፣ ሲሳሳት፣ ሲያጠፋ፣ ሲያርም ኤክስፒሪየንስ እያዳበረ እውቀት እያዳበረ ጊዜ ልምድ እያገኘ ይመጣል። ስለዚህ አሁን አንቺ ችኩልነት
ልጓም ልታበጅለት ይገባል። እንደዚህ አይባልም በመሰረቱ። አሁን ያልሽው ነገር አንቺ የሳቅሽኝ የነገርሽኝ የሚያስቅ አይደለም። የሆነ ሰው ተስፋ ብሎ ከአንቺ ጋር የሆነ ግንኙነት ጀምሮ እኔ ሲጠቀለል ልደበርብህ ነው አይነት ነገር ነው ስሜቱ። እንደውም ጨዋን ወንድ ስለሆነ ነው። አንዳንዱ ወንድ ገንዞሽ ሊሄድ ይችላል። አንዳንዱ አይምሮ የሌለው ወንድ ቢሆን እንዴ ማንም መደበሪያ ነኝ እንዴ ምናምን ብሎ ወይ ደግሞ አንቺም ላይ ለበቀል ተጫውቶብሽ ይሄዳል። ከሰዎች ጋር የምንጫወታቸውን ጨዋታዎች ወይ የምናረጋቸው ነገሮች ጥንቃቄ ይፈልጋል። አሁን 20 ዓመትሽ ላይ ሆነሽ ብታረጊው አይገርምም። ለመሰለሽ ልጅ ነሽ ተብሎ ይታሰባል። 30 ዓመትሽ ግን ከሆነ እውነት ከሆነ እድሜሽን የነገርሽን ማለት ነው ትክክል አይደለም። ማስተዋል መብሰል መጀመር አለብሽ። ገብቶሻል? ነገሮች እንዳይፈቱም ችኮላ ጥሩ አይደለም። እኔ ከተማርኩት ከገባኝ ነገር የምነግርሽ በህይወት ውስጥ አንድ ነገር ከማድረግሽ በፊት 10 ጊዜ ለክተሽ ቁረጪ። ከማውራትሽ በፊት ምናልባት 100 ጊዜ ልትለኪ ትችላለሽ። የምትናገሪው ነገር ምላስ አጥንት የለውም፣ ግን አጥንት ይሰብራል። የብዙ ሰዎችን ህይወት ሊያጨልም ይችላል። የብዙ ሰዎችን ህይወት ተስፋ ሊያስቆርጥ ይችላል። በምላሳችን የምንናገረው ነገር ደግሞ ለብዙ ሰዎች ተስፋ ሊሰጥ ይችላል። ለብዙ ሰዎች ህይወት ሊሆን ይችላል። ገብቶሻል አይደለ? ስለዚህ የምትናገሪያቸው ነገሮች ከዛሬ ጀምሮ በጣም ተጠንቀቂ። እኔ አሁን እዚህ ፐብሊክ ላይ ነው ያለሁት። ቲኒናት ንግግር ስናገር ሰላምታ እንኳን ስሰጥ 10 ጊዜ ለክቼ ነው የምቆርጠው። ምክንያቱም እዚህ ጋር የምናገረው ነገር ወይ የሆነን ሰው ህይወት ሊያጨልም ይችላል። እኔ እንደ ቀላል የቀለድኩት እንደ ቀላል ያወራሁት ነው። በዛው ልክ ደግሞ በጥሩ መልኩ ደግሞ ከሄድኩኝ ደግሞ ምናልባት ተስፋ ቆርጦ መኖር በቃኝ ያለን ሰው ህይወት ሊያለመልም ይችላል። ቃል ፓወር አለው። እሺ፣ ከምት በላይ ከድብደባ በላይ ኃይል ያለው ንግግር ነው እና አረሜው። እሺ፣ ከዚህ በኋላ በሰይ እንደምጣልሽ ነገሮችን መናገር ትክክል አይደለም። ሰዎችን ልብ ይሰብር ይችላል። እሺ፣ ከዛሬ ጀምሮ ቆፍጠን ብለሽ ከመናገርሽ በፊት 10 ጊዜ አስበሽ መናገር። እሺ፣ ተግባባ? እሺ አሌክስ፣ እኔም እኮ በጣም ተሰምቶኝ ነው። አንድ ነገር ከተናገርኩ በኋላ ነው በጣም እኔ እኮ ስለተሰማኝ ነው እዚህ ጋር የተናገርኩ፣ በጣም ስለተሰማኝ ማለት ነው። ስለዚህ አሁን ከዛሬ ጀምሮ ምንድነው የምታረጊው? ለምሳሌ ተናገሪ የሚል ስሜት ውስጥ ስትገቢ ፍሬን ያዝ ታደርጊያለሽ። እዛ ጋር ወይ ዞር በይ ወይ ከመናገር ቆይ እስቲ ብለሽ 10 ሰከንድ 20 ሰከንድ 30 ሰከንድ ያዝ ማድረግ። ከዛ 1 ደቂቃ 2 ደቂቃ 5 ደቂቃ እያደረግሽ ከመናገርሽ በፊት ማሰብ ትጀምሪያለሽ። ጭንቅላትሽ ማሰባት ትጀምሪያለሽ። የሆነ ነገር ከመናገርሽ በፊት አፍሽ ላይ መጣና ቆይ እስቲ ረጋ ብዬ ላስብ ብለሽ ብዙ ቀን አስበሽ የምትናገርበት ጊዜ ይመጣል። ስለዚህ ራስሽን አሰልጠኝሽ ከዛሬ ጀምረሽ። እሺ አመሰግናለሁ። እና ወር ምናምን እጠፋለሁ ስትል ነበር ማለት ነው። አንተ ከጠፋህማ እኛ እንዴት እንሆናለን? እንዴት ነው የምንሆነው? አንድ 25 ቀን ምናምን አልኖርም ላይቭ ላይ ብያለሁ፣ ነግሬያችኋለሁ። ያው ሳልነግራችሁ እኮ ብሄድ ማክበር አለብኝ። እኔም ብለው እኔን አክብረው ወደውኝ የሚከታተሉኝ ሰዎች ካሉ የማደርገው ነገር ማወቅ አለባቸው ብዬ ስለማስብ የነገርኳቸው። እሺ፣ እኛ ዞሮ ተከታታይ ግን ይልካሉ። ምንም ነገር ደግሞ አይሰሩም ወይ ቤቱም አያስተካከሉም፣ ያጠፋሉ። ምንም አይመስላቸውም። በቃ ይልካሉ፣ ያጠፋሉ። የ3 ወር የ4 ወር ይልካሉ፣ ያጠፋሉ። ትንሽ ቆይቶ ደግሞ ሚላክሽ ነው ሙሉኝ። ማንም አይረዳኝም። እናጋባለሁ ብዬ ሲያስቡ ደግሞ ወይስ ነገራቸው ደግሞ ምን ላይ ነው የምትጋቡ? ብዙ ነገር ምንኛሉ። ግን አንተ እስቲ መከረህን። እኔ ደግሞ ስልኬንም እንደው ሽንት ቤት ውስጥ ከትቼ እጠፋለሁ አንዳንድ ቀን ብዬ አስባለሁ። ወይ ደውዬ ጥሩ ንግግር አያናግሩኝም በገንዘብ እንድገዙኝ ምናምን። ምን ብዬሽ ንገረህ ወንድሜ? እስቲ መከረህን። አልቅሽም አይወጣልኝም፣ ነግሬም አይወጣልኝም፣ አይረዱኝም። ለዛውም ብዙ ነገር አለ። እስቲ ምክርህም ደግሞ አንተንም እድሜና ጤና ፈጣሪ ስትከላሉ ታች ቁጭ የብዙ ጊዜ አዳምጣለሁ። ተብሳ ቁርጥን እንኳን ብዙ ነገር ሰማሉ ታቸውኝ
ለአንተ ደግሞ እድሜና ጤና ፈጣሪ ስትክላለሁ። እስቲ ምክርህ የምትለውን ነገር አዳም። አሁን ምንም የለሽም በአካውንትሽ? ወላሂ አንድ ብር የለኝም። እሞታለሁ እኖራለሁ አላውቅም፣ ፈጣሪ ነው የሚያውቀው። አንድ ብር እንደውም ዛሬ መዳሜ ያስገባሻለሁ ብትሉኝ እንኳን 5 ብር የለኝም። ሁሉ ነው የምትልኪላቸው የነበረው? አዎ እልካለሁ፣ ግን ይኸውልህ አንድ ጋሪ አህያ ራሱ አልገዙም። የላኳቸውን ራሱ ምንም ነገር አልገዙም። ከምገርምህ ወንድሜ እና እንዳሻዋም እናመጣ ነገር ይመስላችኋል? ወላ አንድ መሬት ገዝቶ ብኖር ችግር የለውም። ገብቷል? አንድ ነገር የተገዛ ነገር የለውም። ገብቷል? ኪስ አስቀምጠው ስለሚበሉት ምንም ነገር አይመስላችሁም። ሽሮ ገዝቶ ስለሚበሉበት እሱ ብር ደግሞ ምንም አይመስላችሁም። ምን ሰርተሽ ነው የምትገቡ? ምን ገዝተሽ ነው የምትገቡ? ይሄን ቃል ነው የምትጠቀሙ እነሱ። እኔ ደግሞ እዚህ ቁጭ ብዬ ሁሌ አለቅሳለሁ። ማንም አይረዳኝም። ግን ውስጥ እንደብቄ ነው ብቻ። እስቲ የምትመክረኝን ነገር ሰማለሁ ወንድሜ። አላህ ከብረክ ደግሞ ስላስገባኝ በጣም አመሰግናለሁ። አይዞሽ። እድሜሽ ምን ያህል ነው? እኔ ትንሽ ሆኜ 14 ዓመቴ ሆኜ ያገባሁት፣ 15 ዓመቴ ወጣሁት፣ 16 ዓመት ሳይሆን ወደዚህ መጣሁት። ጩጬ ሆኜ ያገባሁትና ከዛ ወደዚህ ወደ ስደት ሲመጣ 16 ሳልገባ ነው ወደዚህ መጣሁት። እኔ ራሴ ህፃን ነኝ። ምንድን ነው የተፈጠረው? ይሰማል አይሰማም ወንድሜ? ይሰማል። አዎ እኔ 6 ዓመት ሳይሞላኝ ነው ወደዚህ የመጣው ወደ 6 ሲገባ ምናምን። አሁን 19 ዓመትሽ ነው? አዎ ወደዛ ልገባ እዚህ ጋር መጣ 3 ዓመት ሲሆንኝ። አዎ እንደዛ ነው። እሺ ምን ታርጊና አዳምጪኝ። 19 ዓመት ነው እና በመጀመሪያ ስላስገባኝ በጣም አመሰግናለሁ። እሺ ወንድሜ። ምንም ችግር የለም፣ አይዞሽ። ሻምበረም አዳምጪኝ። አሁን እስካሁን ያጠፋሽው ጠፍቷል። እሺ ወንድሜ፣ እስካሁን ያጠፋሽው ጠፍቷል። ከዚህ በኋላ ግን የምትነቂበት ጊዜ ነው መሆን ያለበት። በነቃሽበት ጊዜ ከሮጥሽ ታሸንፊያለሽ። ችግር የለም። የባከነው ጊዜ ባከነ። አበቃ የሚባል ነገር የለም። እሺ የሰው ልጅ አበቃ የሚባለው ሲሞት፣ አከተመለት የሚባለው ወደ መቃብሩ ሲገባ ብቻ። ትናንት ብዙ ስህተት ሰርተሽ ዛሬ ከስህተትሽ ለመማር ከነቃሽና ነገሩ ከገባሽ ዛሬ እድል አለ ነገሽን ለመስራት። ወደኋላ ተመልሰሽ መጀመሪያውን መቀየር አትችይም። አሁን ግን ጀምረሽ መጨረሻውን መቀየር ትችያለሽ። ገብቶሻል? የሆኑት ነገሮች ሆነዋል። የተፈጠሩት ተፈጥረዋል። ገንዘብሽን አጥፍተውታል፣ በልተውታል። ጊዜሽን፣ ጉልበትሽን አጥፍተውታል። ያ አይመለስም። ወደኋላ ተመልሰሽ ነገሩን የሆነውን የተበላሸውን መቀየር ማስተካከል አትችይም። አሁን ከዛሬዋ ቀን ጀምረሽ ግን መጨረሻሽን ግን መቀየር ትችላለሽ። ምን በማድረግ? ከዛሬ ጀምረሽ እምቢ ማለት መጀመር አለብሽ። ገብቶሽ? 19 ዓመትሽ። ምናልባት ይሄ ነገር የሚገባሽ 30 ዓመትሽ ላይ ቢሆን አልቆልሽ ነበር። 19 ዓመትሽ ነው፣ ገና ነሽ፣ ልጅ ነሽ። 3 ዓመትሽን የተቃጠለው። አሁንም እንደ አዲስ መጀመር ትችላለሽ። ዜሮ ነው አካውንትሽ ውስጥ ያለው አይደል? ከዛሬ ጀምረሽ አንድ ብለሽ ሴቭ በማድረግ ሚሊዮነር መሆን ትችያለሽ። ትልቅ የቢዝነስ ባለቤት መሆን ትችያለሽ። ንብረት ማፍራት ትችያለሽ። መሬት መግዛት፣ ወርቅ ገዝቶ ማስቀመጥ፣ በስምሽ ብዙ ታሪክ መስራት ትችያለሽ ከዛሬዋ ቀን ጀምረሽ። ይህም የሆነው ግን እስካሁን የመጣሽበትን መንገድ ማትደግሜው ከሆነ፣ አሁንም ላኪ ሲሉሽ ምትልኪው ከሆነ፣ ወንድምሽ እዚህ ሀገር ውሰጂኝ ሲልሽ እሺ፣ እንዲያርጊልን እሺ፣ ሶፋ ግዢ እሺ፣ ፍሪጅ ግዢ እሺ፣ እንደዚህ ለእንደዚህ ላኪ እሺ ምትይ ከሆነ ይህንኑ ነው እየደጋገምሽው 25 ዓመት ድረስ ምትሄጂው። አሁን መቀየር አለብሽ። እስካሁን የመጣሽው መንገድ አልጠቀመም አይደል? አልበጀሽም። ይኸው እዚያ አድርሶሻል፣ ዜሮ ከቶሻል። አዲስ መንገድ ያስፈልግሻል። ከዛሬ ጀምረሽ ማንንም ሰው እንዳትሰሚ። እናትሽና አባትሽ ወይም ወንድሞችሽ በዓል ሲደርስ እንኳን አደረሳችሁ ብለሽ በግ መግዣ ላኪላቸው። ከዛ ድንቡሎ ሳንቲም እንዳትልኪ፣ እንኳን አደረሳችሁ ያው ብለሽ እንደ አንድ የቤተሰብ አባል በዓል ሲደርስ የሆነ ቤት ውስጥ ሴሪሞኒ ሲሆን እየተለየም አይደለም ማድረግ ያለብሽ፣ እንደ አንድ የቤተሰብ አባል ማዋጣት ያለብሽን ታደርጊያለሽ። ከዛ ውጭ ግን የምታገኘውን 80% ማስቀመጥ። ለምሳሌ ደሞዝሽ 1000 ብር ቢሆን
200ን ተጠቀሚ፣ 800ን አስቀምጪ። ለመኖሩ ወይ 100ን ተጠቀሚ። ብቻሽን ነሽ፣ ሌላ የሚያስቸግርሽ ሕፃን ልጅ የለም አይደል? አንቺ ራሱ ነሽ፣ ብዙም ወጪ አይኖርብሽ። ገንዘቡን አስቀምጩ፣ በአካውንትሽ አስቀምጡልኝ የሚያሽ እንዳትልኪ። በራስሽ ስብ አካውንት ካለሽ ራስሽ አካውንትሽ ውስጥ አስቀምጪ። እች ልጅ ጠገበች እኮ ብር አልክም ማለት ይሉሻል። ገና ካሁኑ የሚሆነው ነው መነግርሽ። ይሰድቡሻል፣ ያገሉሻል፣ አይደውሉልሽም፣ ቴክስት ማያረጉልሽም፣ ብቻሽን ትቀሪያለሽ። አሁን ቀድሞ የሚፈጠረውን ነገር ነው እየነገርኩሽ ያለሁት። ነገሩ አልጋ ባልጋ አይሆንም። ልክ ገንዘብ መላክ ስታቆሚ አንቺ ጥቅምችኛዋን መስመር ልክ ስትቆጫት እናትሽ መደወል ያቆማሉ፣ አባትሽ መደወል ያቆማሉ፣ ወንድሞችሽ እንዴት ነሽ ማለት ከነ መፈጠርሽ ይረሱሻል። በትክክለኛው መንገድ ላይ መሆንሽን ያኔ እወቂ። አሁን የምነግርሽ በቃ የለውጥ ትክክለኛው መስመር ላይ ነሽ። የስሜን ያህል እርግጠኛውን የምነግርሽ ትከበሪበታለሽ። በዚህ መንገድ ስትይሽ ይጠሉሻል፣ ግን ያከብሩሻል። ጠግባለች ይሉሻል፣ ግን አሀ እሷ እኮ ገንዘቧን ያዘች ይሉሻል። እንዲህ 2 ዓመት 3 ዓመት ብትሰሪ አካውንትሽ ውስጥ ያለውን ገንዘብ ስታዩ ታመሰግኝኛለሽ። ለካ እንዲህ በሰራ ኑሮት ያለሽ። ሶስተኛም ነግርሽ ነገር ገንዘቡን ሴፍ ካረግሽውን በኋላ እንዲያርጉልኝ ብለሽ ማንንም አምነሽ እንዳትሰጪ። መሬት መግዛት ከፈለግሽ ቀጥለሽ ብሩን ይዘሽው ሀገርሽ ግቢ። መግዛት የምትፈልጊውን ራስሽ ተመልከቺ፣ ራስሽ አረጋግጠሽ በእጅሽ ከፍለሽ ግዢ። አድርጉልኝ ብለሽ እንዳትልኪ። በገንዘብሽ ጉዳይ ማንም ሰው እንዳታምኝ። አበድሪኝ ይሉሻል፣ እንዳታበድሪ። በተለይ ለቤተሰብ እነዚህን ካደረግሽ ትለወጫለሽ። ግን በጣም 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 መጠንቀቅ ያለብሽ ነገር ምንድን ነው? በገንዘብ ጉዳይ ዘመድ አዝማድ፣ ጓደኛ፣ ቤተሰብ አምነሽ ብድር መስጠት፣ ከነሱ ጋር ቢዝነስ መስራት፣ እንደዚህ ያስቀምጡልኝ ማለት ቤተሰቦችሽ ጋር ያቆራርጥሻል። ተግባባን? ስለዚህ ቆንቋና ሰገብጋባ ቋጣሪ መሆን መጀመር አለብሽ። አስቸጋሪ ሰው መሆን መጀመር አለብሽ ከዛሬ ጀምሮ። እንደዛ ነው የምትለወጪው። እሺ እሺ ወንድሜ በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥህ እልሃለሁ። ቃላት የለኝም። እሺ ወንድሜ ቴንኪው አባቴ። እሺ አስቸጋሪ ናችሁ ተብላችሁ ታውቃላችሁ? እዚህ ውስጥ ያላችሁ ሰዎች እሷም አስቸጋሪ ነች እኮ። ኧረ እሱ አስቸጋሪ ነው በጣም አስቸጋሪ ሰው ሁኑ ጋይስ። እመኑ፣ እውነት ቀሌናል። አስቸጋሪ ሰው ሁኑ። አስቸጋሪዎች ትከበራላችሁ። አስቸጋሪዎች የማንም መጫወቻ አትሆኑ። አስቸጋሪ ስትሆኑ ማንም እንደ ቀዝቃዛ ሰዎች እንደ ቀዝቃዛ ገንፎ መዛቅ እናንተን ይፈልጉና ሳይችሉ ሲቀሩ አስቸጋሪ የሚል ስም ይለጥፉባችኋል። ተመስገን። እንደፈለጉ ሊያረጓችሁ ስላልቻሉ፣ ሊጠቀሙባችሁ ስላልቻሉ፣ ሊነዷችሁ ስላልቻሉ ቀላል አልሆንላቸው ስትሉ አስቸጋሪ የሚል ታፔል ላይ ይለጥፉላችኋል። አስቸጋሪ ሁኑ። ይሄ ልጅ አስቸጋሪ ሁኑ እያለ ሰዎቹ መክሮ አንተም ብሎ መክሮ ይለኛል። አንዳንድ ሰው ሊሉኝ ይችላሉ። ይታወቃል። ሄሎ ይሰማል? ይሰማል። አሌክስ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አንድ ማማከር ነው። ኤርፎን ነው እንደምትጠቀሚው?